ተማሪ ኢክራም ኃይሉ እንግዲህ ካሉት ከሺህ ምናምን ተማሪዎች ውስጥ ከተመረቁ ተማሪዎች ውስጥ በከፍተኛ ማዕረግ ሴቶችን ወንዶችን አስከትላ የምትመረቅ ተማሪ ስለሆነ አንተ ፍጹም ነህ የክፋት ደስታን መትፈቅደ ንቱ ነዋከኝ የቀን ወደ ተገኝተ ሞራል ያጣታል። ኮንግራቹሌሽንስ ዲር ኢክራም። ውድ ተመልካቾቻችን ዛሬ የምንገኘው በወራቤ ዩኒቨርሲቲ ስድስተኛ ዙር የተማሪዎች ምርቃት ፕሮግራም ላይ ነው። ካጠገቤ የምትገኘዋ የወራቤ ዩኒቨርሲቲ የዛሬው የዕለቱ የዋንጫ ተሸላሚ የሜዳሊያ ተሸላሚ ናት። እንግዳችን ራሷን አስተዋውቃ ምን እንደተሰማት ስሜቱ ምን እንደሆነ ተነግረናለች። በቅድሚያ እንኳን ደስ አለሽ። ራስሽን አስተዋውቀሽ እንዴት ነው የምርቃት ቀኑ እንዴት ነው ስሜቱ የሚለውን ነገር ለተመልካቾቻችን የተወሰነ ነገር ብትነግሪልን። ስሜ ኢክራም ኃይሉ አርቦ ይባላል። ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ የማኔጅመንት ዲፓርትመንት ተማሪ ነኝ። የወራቤ ዩኒቨርሲቲ ተማሪ ነኝ። የዛሬ ምርቃት ፕሮግራም እንደምታዩት ነው ያስተላለፋቸው ይመስለኛል። አሪፍ ፕሮግራም ነበረ። ዩኒቨርሲቲያችን በጣም ተጨንቆ ተጠቦ በጣም ብዙ ጊዜ ፈጅቶ ያዘጋጀው ፕሮግራማችን ነው። እኛም በጣም 4 አመት ጠብቀን 4 አመት ሳይሆን ያው ኦልሞስት ከዩኬጂ ጀምሮ እየደከምን ከቤተሰብ ጋር ከአስተማሪ ጋር ከማህበረሰብ ጋር ከሁሉም ጋር እየለፋን እየደከምን የደረስንበት ቀን ነውና ደስ ይላል። አልহামዱሊላህ እንኳንም ለዚህ ቀን ደረስን። ምን ተሰማሽ? ልፋቱ ድካሙ ነበረ እንግዲህ ከ4 አመት በኋላ ዛሬ የግቢያችሁ ከፍተኛ በነገራችን ላይ በጣም ትልቅ ውጤት ነው። ደስም የሚል ነው። ወደ መድረክ ስትመጪም የህዝቡ ድባብም የሁሉም ደስ በሚል ሁኔታ ነውና እንግዲህ ይሄን ለሚመለከቱ ብዙ ተመልካቾች አሉ። የሚሰማሽን ስሜትና ልፋቱና ውጤቱ እንዴት ነው እሱም ብትነግሪኝ። ዛሬ ቢስሚላህ አልጠበቅኩኝም። በጣም ማለት እስከዚህ ያክል ማለት እንዴት አድርጌ ልግለጸው? እሺ ያለፈን ነገር ልፋት ለመግለጽ ስትሞክር አይሆንም። ምክንያቱም ስላለፍከው በቃ ማለቁን ስለሆነ የሚታየህ ነገሮችን ትቀንሳለህ። ያሳለፍካቸውን ነገሮች ብዙ ነገር ስለሚቀነስ ያው ስለ ልፋት ስለ ድካም መናገር ያው አልችልም። ምክንያቱም ያው እንደዚህ ደክም ያለው አልፍ ያለው ላለው ግን ያው ስላለፈም ደስታው ነው የምታየው። ገብቷል? እንደዚህም ሲዘጋጅልህ ይሄ ሁሉ ነገር ስትሸለም ምናምን በቃ ልፋቱ ኦኬ በቃ ወርዝ ነበረ ይገባው ነበረ የደከምኩት ነገር ቤተሰቦቼም የደከሙት ነገር ይገባዋል ብለህ ታስባለህ ማለት ነው። እና ያው አልহামዱሊላህ ቤተሰቦቼ ሁሉም ከልጅነት ጀምሮ እስካሁን ድረስ ሁሉም አስተማሪዎቼም ወላጆቼም አላህም አልহামዱሊላህ ለዚህ ቀን ላደረሳቸው ቤተሰቦቼንም በጤና እድሜ ሰጥተው አላህ ስላደረሳቸው በጣም አመስገን ፈልጋለሁ። በእውነት የተጨነኩ የደረስኩበት ቀን ነው ዛሬ። እነሱ ይሄንን ነገር እንዲያዩ ፈልጋለሁ። አልহামዱሊላህ አባቴም ተገኝቶ አይቷል። በቀጣይ ምን እንጠብቅ ካንቺ? ለወደፊት ምን ላይ ነው ኢንተረስትሽ ወይም ሆቢሽ? ዛሬ ላይ በጣም ትልቅ ውጤት ነው ያመጣሽው። ይሄ ደግሞ ወደ ሆነ ነገር ያስፈነጥርሻል። ሁለተኛ ህይወት ምዕራፍ አለ። ቀጣይ ካንቺ ምን እንጠብቅ? እስኪ እሷን ብቻ አለ ያው ቀጣይ ምዕራፍ እንዴት ብዬ ነው ማስበው? ያው ከቤተሰብ ጋር ነው የምትወስነው አይደለም ለብቻ የምታደርገው ነገር። እስካሁንም ያው አልহামዱሊላህ ቤተሰቦቼ ከጎኔ ሆነው እንደዚህ ያስባለሁ እንደዚህ ማድረግ ፈልጋለሁ ስላቸው አይ እንደዚህ ይሻላል እንደሱ ጥሩ ነው እንደዚህ አድርጊ ያሉኝ ስለነበረ ያው ወደፊት ህልሜ ቅዴ ያው ኢንሻአላህ እስቲ ሲደረስ ነው የሚታሰበው። እዚህ ዩኒቨርሲቲ ያው አልহামዱሊላህ እዚህ ዩኒቨርሲቲ መጣለሁ ብዬ አላሰብኩም ነበር። እና ቀስ እያልክ ነው ነገሮች የሚወሰኑት አይደል? ሎንግ ተርምም ጊዜውም ረዘም ያለ ቅድም ስታቅድ ቀስ ተብሎ ነው አይደለ? እና ስታቅድም ጥሩ አድርጎ ማቀድም ጥሩ ነው አይደለም? ወደፊት ለፊት ስታስብ ሆቢ ምናምን ከጎን ማለት ኩኪንግ በጣም ኢንተረስት አለኝ። እሱ ላይ በጣም በደንብ ብገባበት ደስ ይለኛል ብዬ አስባለሁ። ኢንሻአላህ ማለት መማር ፈልጋለሁ እሱ እድሉ ከተፈጠረ እና ቤተሰቦቼን መርዳት ነው ያው ከምንም በላይ እነሱ የለፉበትን ልፋት የደከሙበትን ድካም መመለስ ፈልጋለሁ። በጣም ደክመው ደም ተፍተው ነው ያሳደጉኝ ቤተሰቦቼ ከእስከ ወንድሜ ድረስ ማለት ነው። እናቴ አባቴ ታላቅ ወንድሜም ቤተሰቦቼም ዘመዶቼም ሁሉም ማለት ለፍቶ ደክሞ ነው የሚያሳድገው አይደለም? ኢትዮጵያም ስትሆን ጎረቤቱም ሁሉም እየተቆጣ ነው ያሳደገኛው። አልহামዱሊላህ ሰፈራችንም የነበርኩበት ሁሉም እየተቆጣ ኢክራም እንደዚህ አታርጊ ያለ ያሳደገኝ ነውና እነሱን
ወደፊት እቅዴ ያው እነሱን ማኩራት ነው። እነሱ ለኔ ያደረጉልኝ ነገር መመለስ በተቻለ መመለስ ደግሞ አይቻልም አይደል? ግን ያው እነሱን በማስደሰት ጥሩ ነገር በማሳየት ካንተ ጥሩ ነገር ማሳየት ጥሩ ነው አይደለም? ስለዚህ እኔ ከኔም ጥሩ ነገር እንዳዩ መልካሙን ነገር እንዲያዩ ነው የምፈልገውና ያ ነው እቅዴ እንዳጠቃላይ ጀነራሊና ያው እስልምናዬንም ማስከበር ፈልጋለሁ አይደለም? ሙስሊም እንደመሆን መጠን መጀመሪያ ያው ከሰውነትህ ሰው የሚያደርገው ሃይማኖትህ ነው። ከዛም በመቀጠል ቤተሰብ ይቀጥላል። እንዲህ ያለ ደረጃዎች ስላሉት እነሱን እየጠበቅኩኝ ኢንሻአላህ እስቲ የዛሬ ውጤት ሴቶች ሁሉ ነገር ማድረግ እንደሚችሉ መሪነት ሚናቸውንም እንደዚህ ከፍተኛ ተሸላሚ መሆን እንደሚችሉ ብዙ ሴት ተመልካቾች በነገራችን ላይ ይሄን ፕሮግራም ለሚመለከቱ አንቺን አይተው ኢንስፓየር የሚሆኑ ብዙ ሰዎች አሉና ለነሱ እንደ ሴት ይሄን ኃላፊነት ወስደሽ በዚህ ደረጃ መምጣትሽን ትልቅ ዋጋ አለውና እሱን ብታወሪ። እሺ ማለት ከባድ ነገር ነው ማለት እንደ ሴትም በመሆኔ ያው ይሄንን ነገራችን ስታረክ ትኩረት በጣም ይስባል። እውነት ነው አልክድም። ያው እንደ ዓለምም እንደ ሀገርም ያው ሴቶች የምናሳልፋቸው ነገሮች አሉ አይደለም? ከፍ ዝቅ አለው በጣም ብዙ ነገሮች እናሳልፋለና ተግዳሮቶች አሉት እና ያው እንደ ሴት እንዴት እንደዚህ ደረሽ እንዴት እንደዚህ አሳካሽ እኔ እንጃ ብዙም እንትን አልልም ማለት ሴት ስለሆንኩ ነው እንደዚህ ተበደልኩት የተጨንቆኩት ምናምን ብዙም እንትን አልልበትም አይደል? እኔም ራሴን አውቃለሁ አይደል? ሴትነትህንም ትገነዘባለህ። ሴት ስትሆን የሚከፍትልህ በር አለ፣ የሚዘጋብህ በር አለ። አንተ ደግሞ እነዚህ ነገሮች መገንዘብ አንደኛ ጥሩ ነገር ነው። የቱ ጋ ነው ለኔ ኦፖርቹኒቲ ያለው፣ የቱ ጋ ነው ለኔ ደግሞ ስትራግል ማደርግበት ትሬት ያለው የቱ ጋ ነው ማለት መጥፎ አደጋዎች ያሉባቸው ምክንያቱም ይኖራል። ሴት ስለሆንክ አይደለም ወንድም ብትሆን ተመሳሳይ ነገር ነው። አደጋዎች ያጋጥሙሃል ወንድም ሆንክ ሴት ማለት ነው። ስለዚህ አንተ መገንዘብ አለብህ። ኦፖርቹኒቲም ሲባል ደግሞ ጥሩ ኦፖርቹኒቲ መጥፎ ኦፖርቹኒቲ የሆነበትን አለማየት ነው አይደል? መጥፎ ኦፖርቹኒቲ ሆኖ ለአንተ በደንብ አድቫንቴጅ የሚሰጥ ነገሮች እኮ ይኖራሉ። እነሱን ደግሞ ሞራሊ ማሰብ በስነ ምግባር አለ አይደል? በሞራል ማሰብ ጥሩ ነው። ስለዚህ እንደ ሴትነት እንዴት እንደዚህ አሳካሽ ላልከኝ ጥያቄ እንዴት ነው ሴቶቻችን ምን ተስተላልፍ? አዎ ምንድነው በቃ በሞራሊ ማሰብ ነው። እናንተ እንደ ሴቶች የሚከፍቱልንን መስኮቶች የሚከፈቱልን በሮች አሉ አይደለ? ከነሱ አንፃር መሄድ ነው። አደጋ ውስጥ የሚያጋልጡ ነገሮች ደግሞ መራቅ ነው። ምክንያቱም እዛ ጋር በቃ ኦፖርቹኒቲ ቢኖርም አንተን አደጋ ላይ እንደ ሴት አደጋ ላይ የሚጥለ ከሆነ አትጠጋም ወይ ደግሞ እገዛ ትጠይቃለህ። እንደዚህ ማድረግ ነው ያው ምክንያቱም ተግዳሮቶች ይኖራሉ። ምንም ጥያቄ የሌለው ነገር ማለት ነው። ወንድም ሆንክ ሴት ማለት ነው። ግን ሴት ስትሆን ትንሽ ጫና ይኖራል አይካድም። ስለዚህ የሚከፍትልህን በሮች መጠቀም፣ የሚዘጉትን በሮች ደግሞ ለመከፈት የሚችሉ ከሆነ ማወቅ ትችላለህ ይመስለኛል። እና ያሉትን ኢንቫይሮንመንቱን ሲቹዌሽኑን መረዳት በጣም ጥሩ ነው። እና ከነዚህ ነገሮች አንፃር ቀስ ብሎ ተረጋግቶ ማሰብና መረዳት ነው። እንደ ሴትም የቱ ጋር ነው በቃ ኦፖርቹኒቲ ያለው የቱ ጋር ነው ጥሩ ኦፖርቹኒቲ ያለው ብሎ ማሰብ ነው። በቃ ይሄ ነው ብዬ ነው ማስበው። በጣም እናመሰግናለን።